ኢትዮጲስ ባለፈው ሳምንት ቢቢኤስ አካዳሚ ተገኝታ ነበር። በዚያም አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣና ቡቻቻ እንደሚከተለው ያቀርቡልናል። ጀቱ በራሪው ቢጣ ዛሬ ነው የምንገኘው። ዛሬ የምንገኘው ቢቢኤስ ትምህርት ቤት ነው። ጀቱ በራሪው እንዳንተ ጋዜጠኛ መሆን የምትፈልግ ልጅ ከአንድ ጓደኛ ጋር እንደኔና አንቺ ዜና ሲያቀርቡ ነበር። ዜና ያቀርቡ ነበር። የስዕል ተሰጥኦ አላቸው። ድራማም ሰርተው ነበር። በጣም ብዙ ፕሮግራም ነው። ጀቱ እኛ ከምንነግረው ፕሮግራሙን ጋብዘ። አዎ ና ጀቱ ኒድ ባልደረባችን አንድነትም ዝርዝር አላት። እንከታተል። አመሰግናለሁ። ጀቱ ኢትዮጲስ በቢቢኤስ አካዳሚ ተገኝታ ነበረ። እጅግ አስደሳች አዝናኝ ጊዜ ነበራት። በተለይ የተማሪዎቹን ስነ ምግባር እጅግ አድንቃለች። የፓፔት ትዕይንት፣ ውዝዋዜ፣ ግጥም ነበር። ተማሪዎች የኢትዮጵያን ባህላዊ ምግብ አቅርበው አሳይተዋል። ስሜ ፌናን ዳንኤል እባላለሁ። የመጣሁት ከቢቢኤስ ትምህርት ቤት ነው። ኢትዮጵያዊ ምግቦች፣ ይሄ ኢትዮጵያዊ ዶሮ ወጥ፣ ይሄ ደግሞ ቀይ አይብና ነጭ፣ ይሄ ደግሞ ክትፎ፣ ይሄ ደግሞ ጥቁር እንጀራ። ሌላው እንግዳ እግር አጥቦ መቀበል የኢትዮጵያ ባህል ነው። በተለይ በገጠር አካባቢ ኢትዮጵያውያን እንግዶች ወደ ቤታቸው ሲመጡ እግራቸውን አጥበው በሚገባ ፈገግታ አሳይተው ተቀብለው ያስተናግዳሉ። ይህንን ታዲያ እዚህ እንዴት አድርገው እንዳሳዩት ተመልከት ጀቱ። እኛ ልጆች እንፈልጋለን ባለም ለኛ ሚሆን እኛ ልጆች እንፈልጋለን ባለም ለኛ ሚሆን። ድራማም ቀርቧል። የኳስ ችሎታቸውንም አሳይተዋል። ግጥም አቅርበዋል። ውዝዋዜ ውድድር ነበር። እኛ ልጆች እንፈልጋለን ባለም ለኛ ሚሆን እኛ ልጆች እንፈልጋለን ባለም ለኛ ሚሆን። ታዲያ በቢቢኤስ አካዳሚ የነበረን ቆይታ እጅግ አስደሳችና አዝናኝ ነበረ። ኢትዮጲስ ተረቶቿን ይዛ ብትመጣም ተማሪዎቹ እጅግ ተዘጋጅተውና ለሌሎች ትምህርት ቤቶችና ለሌሎች ተማሪዎች አርአያ ለመሆን አዘጋጅተው አቅርበዋል። እናመሰግናለን። በሌላ ጊዜም መተን እንጎበኛቸዋለን።